ጤና ይስጥልኝ ክቡራትና ክቡራን የኢትዮ ኒውስ ቤተሰቦች ዛሬ የልዩ እንግዳችሁ ወይም ቃለ መጠይቅ የምናደርግላቸው የአማራ ፋኖ አንድነት በጎንደር አርበኛ ሆኑት ዮሐንስ ንጉሱን ነው። በጎንደር ከቅርብ ጊዜያት ጀምሮ ያለውን ውጊያ በተለይ በዘመቻ አንድነት እየተደረገ ያለውን አጠቃላይ እንቅስቃሴ በተመለከተ አንዳንድ ጥያቄዎችን አቀርብላችኋለሁ። ከእሳቸው ጋር ቆይታ አድርጋለሁ። ኢትዮ ኒውስ ሰብስክራይብ በማድረግ ቤተሰቡናችሁን ትቆይ ጋብዛለሁ። ጆን እንግዲህ ከዛ እስር ቤት ወጣህ ከዛ ሁሉ መከራ ወጣህ አብረንም ነበርነን ከዋሽ አርባ ሁሉ ወጣህ በተለያዩ ሚዲያዎች የምታደርጋቸውን ቃለ መጠይቆችም የምታደርገውን ለዙም የምታደርገውን ትግል አይቻለሁ ተረድቻለሁ። እንኳን ለመገናኘት አበቃን። መልካም እንኳን ለዚህ አበቃን። ያው አመሰግናለሁኝ። በቅርብ ጊዜያት በተለይም ባለፉት 5 እና 6 ወራት ውስጥ እኔም በደም መከታተል ከጀመርኩበት ጊዜ ጀምሮ ማለት ነው በጎንደር የሚደረገው ትግል በሰፊ ሁኔታ እንቅስቃሴው እያደገ መጥቷል። ትግሉም ውጤት እያመጣ ነው የሚሉ አሉና በተጨባጭ በእናንተ በኩል ያለው ግምገማ ምንድነው? አሁን ያለው የጎንደር ቀጠና ላይ ያለው የፋኖ ትግል በትክክል ምን ደረጃ ላይ ነው ብላችሁ ታስባላችሁ? አመሰግናለሁ። በቃሉ በጎንደር ቀጠና ያለው ሁለንተናዊ የፋኖ ትግል አሁን ጥሩ ላይ ነው። በተለይ መስከረም ማለት ጥቅምትና ህዳር አካባቢ በተለይ ባውዶ ውጊያ በወታደራዊ እንቅስቃሴና በፖለቲካዊ እንቅስቃሴ ሁኔታ የተወሰነ ቀዝቀዝ የማለት ምልክቶች አሳይቶ የነበረ ቢሆንም ከዛ በኋላ ችግሮችን ገምግሞ እንደ አዲስ ነገሮችን ሚስተካከሉ ነገሮችን በአግባቡ በመመርመርና በማስተካከል ወታደራዊ ቁመናችንም ፖለቲካዊ ቁመናችንም በማስተካከል በማሻሻል እንዲሁም ለአንድነት ምቹ ሆኖ ኃይሎች ወደ አንድነት እንዲገቡ በማድረግ በዋናነት በአንድነት ለማታገል የሚያስችሉ ፕላትፎርሞችን ከዘረጋም በኋላ በጎንደር በሁሉም ቀጠና ማለት ይቻላል ወታደራዊ እንቅስቃሴው በእጅጉ ተሻሽሏል። ምናልባትም በ20 ቀን በ30 ቀን ውስጥ ብቻ እንኳን ከዚህ በፊት ተደርገው ያልነበሩ ያህል ወታደራዊ እንቅስቃሴዎችን ፖለቲካዊ እንቅስቃሴዎችን ማድረግ የተቻለበት ነው ያለው። በጥቅሉ ህዝቡም በዚህ ደስተኛ ነው። ተነሳሽነቱ ጨምሯል። ሰራዊቱ ሞራሉ በጣም ጥሩ ሁኔታ ነው ያለው። ተቋማዊ ግንባታችንም በጥሩ ሁኔታ እየከወን ነው የምንገኘው። አደረጃጀቶችን በደንብ ሻፕ እያደረግን እየተቀለልን እያስተካከልን ነው የመጣን ያለነውና አጠቃላይ በጣም የተሻለ ሁኔታ ላይ ነው ያለው። በጎንደር በኩል ያለው ትግል የአማራ ፋኖ አንድነት በጎንደር በተለይ የሚመራው። መልካም አስቀድሞ በነበርክበት አደረጃጀትም ሆነ አሁን በአማራ ፋኖ አንድነት በጎንደር የህዝብ ግንኙነትህ አንተ በመታረገው እንቅስቃሴ ከሰራዊቱ የተለያዩ ክፍሎች ጋር የመገናኘት ከህዝቡም ጋር የመገናኘት እንደዚሁም በሚዲያና በሌሎች ደግሞ ያንን ጉዳይ የማንጸባረቅና የህዝቡንም ግንኙነት ከሰራዊቱ ጋር ያለው ግንኙነት የማጤን ግዴታ ማለፊነትም አለብህ። ከዚህ አንፃር በተለይ በቅርብ ጊዜያት የምታደርጓቸው እንቅስቃሴዎች በተመለከተ ተዋጊው ሰራዊትና ህዝቡ ያለው ስሜት ምንድነው? ለእናንተ ያለው ድጋፍ እየጨመረ መጥቷል ማለት ይቻላል? አዎ ማለት እኔ በአብዛኛው መንቀሳቀሰው ከሰራዊት ጋር ስለሆነ ከሰራዊትም ስለማልነጠል ወታደራዊ ከሆኑ ክፍሎች አልነጠልም። ክፍለ ጦሮች ጋር ስለምንቀሳቀስ ቀጠናዎችን ስለምዞር ከቆላ ደጋ ስለምንቀሳቀስ አንድም አብዛኛውን የሰራዊታችን በቀጥታ የማግኘት የሰራዊታችን አመራሮች በስልክ ብቻ ሳይሆን በአካልም የማግኘት ሰራዊቱንም የማግኘት እንደዚሁም ደግሞ ህዝቡን ደግሞ የማግኘት እድሎች አሉን። በአመዛኙ ሚዲያዎችን የመከታተል ንቁ ሆኖ የመከታተል ችግር ነው ከኢንተርኔት ጋርና ከልዩ ልዩ የስልክ ኔትወርክ ችግሮች ጋር በአልፎ አልፎ ይከሰቱብን የነበረው። ከዛ ውጪ የኮሙኒኬሽን ችግር የለብንም ማለት ነው። በዚህ የኮሙኒኬሽን ግንኙነታችን በመናየው በተለይ በሰራዊቱ እጅግ በጣም የሚገራርም መዋቅሮች ያሉበት እጅግ በጣም የሚገራርም የህብረተሰብ ክፍል ወደ ሰራዊቱ የገባበት ሴቶች ወንዶች እንደዚሁም በልዩ ልዩ የእድሜ ደረጃ የሚገኙ እና ልዩ ልዩ እምነት ተከታዮች ጭምር በሰራዊት ውስጥ ያሉበት ሁኔታ እንደዚሁም ሊሚዋጋለትን አላማና ሁኔታ የሚሳዋላትን አላማና ሁኔታ በውል የተገነዘበና ከፍተኛ ተነሳሽነት ያለው ሰራዊት
መኖሩን በተጨባጭ እየተዟዟርን ባየነው ማረጋገጥ ይችላል ማለት ነው። በሌላ በኩል በህዝቡ በኩል እጅግ በጣም የሚገርም አቀባበል ነው ያለው። ሁሉም ህብረተሰብ ማለት ይቻላል በአሁኑ ሰዓት በጥብቅ የሚጠብቀውና የሚንከባከበው ጉዳይ ምንድነው ብትል በጎንደር ፋኖን ብቻ ነው። ህዝብ እየተንከባከበው ነው ያለው። ሆኖም ግን ጠላት በተቆጣጠራቸው ቀጠናዎች ግድያዎች፣ ውንብድናዎች፣ ቀላልና ከባድ የተደራጁ ወንጀል ዝርፊያዎችና የሰው እገታዎች፣ አስገድዶ መድፈር ወንጀሎች ይፈጸማሉና ነፃ ባሉት ቦታዎች ላይ ተዋግተን ነፃ እንድናወጣቸው እነሱም ነፃ እንድናወጣቸው ይጠይቁናል። ከዛው ውጭ ግን አብረውን ለመሰዋት በጣም ዝግጁ ነው ህዝቡ። በሁሉም ቀጠና በጣም የሚገርመው በሁሉም ቀጠና የትኛውን ቦታ ወደ ውጊያ ከተደረገ እንቅስቃሴ ከተደረገ በወታደራዊም ሆነ በፖለቲካዊ ሁኔታ ንቁ ተሳትፎ ነው። አርሶ አደሩ ንቁ ተሳትፎ ነው ያለው። ወጣቱ ንቁ ተሳትፎ ነው ያለው። ሁሉም የእምነት ተቋማት እና መሪዎች በጣም ንቁ ተሳትፎ ያደርጋሉ። የቻለ በአካል በጉልበቱ በላቡ በመስዋዕትነቱ በግል የጦር መሳሪያው ይዋጋል። ሌላው በጸሎት ሁሉ አቅመ ደካሞች በጸሎት እየያዙ ዱዓ እየያዙ ያስቡናል እና ሰፊ የሆነ የህብረተሰብ ድጋፍ በጥቅሉ አለ። ሌላው በሎጂስቲክ በሬሽን አቅርቦት ያግዙናል፣ ይመግቡናል። ጥሩ የሆነ ህብረተሰባዊ ግንኙነት ነው ያለው ማለት ይቻላል። ከዚህ በላይ ደግሞ በእንክብካቤና በጥንቃቄ እያደገ የሚሄድና የሚስተካከል አጠቃቀም ጉዳዮች ደግሞ እያስተካከልን ደግሞ እንቀጥላለን ማለት ነው። በቂ ጆን፣ በቅርብ ጊዜ በተለይም አሁን የዘመቻ አንድነትን ከመጀመራችሁ አንድ ወር አካባቢ ጀምሮ መሰለኝ ተደጋጋሚ ውጊያዎች በተለያዩ ቦታዎች እየተደረጉ ነው ያሉት። እኛም በዜና ስንሸፍን አውደ ውጊያዎቹ እየሰፉ መጥተዋል። እንደውም ውጊያ ሳይደረግባት የሚያድርባቸው ቦታዎች ጥቂት የነበሩበት ሁኔታ ተፈጥሯል። ይሄ ለምን ይሆነ ይመስላችኋል? በእናንተ ግምገማ ከወትሮ በተለየ አገዛዙ የጦር ስምሪቱን ጨምሮ አንዳንድ ቀጠናዎችን ምሳሌ ከሌሎች ሀገራት ጋር የሚያዋስኑ ከሌሎች አካባቢዎች ጋር የሚያዋስኑት ጨምሮ በኃይል ነፃ አወጣለሁ በሚል ሳምንታት የወሰዱ ውጊያዎችን እያደረጋችሁ እንደነበረ ስለምናይ መነሻው ምንድነው በዋናነት ብላችሁ ታስባላችሁ? ዋናው በጣም ሰፋፊ እንቅስቃሴ ለማድረጋችን ዋናው ጉዳይ በአንድነትና በትስስር የተሰራ መሆኑ ነው። በእንደዚህ አይነት ፖለቲካዊና ወታደራዊ እንቅስቃሴዎች ውስጥ ትስስርና አንድነት የጋራ ዕቅድ፣ የጋራ አሰላለፍ፣ የጋራ የሆኑ ትስስር ያላቸው በሁለንተናዊ ዘርፍ ትስስር ያለው አሰላለፍ ፈጥሮ መታገል ውጤት እንደሚያመጣ ነው አንዱ። ሁለተኛው ለጠላት የማይመች ስትራቴጂ መሆኑንም አይተነዋል። ጠላት እንደሚታወቀው ከአንድ ቦታ ወደ አንድ ቦታ ኃይል ያንቀሳቅሳል፣ ፋታ ያገኛል። የፖለቲካ ስራም ለመከወን ከአንድ ወደ አንዱ መንቀሳቀስና ሶርሱን መጠቀም ይጠበቅበታል። አሁን ባተደረገው ውጊያዎች የፖለቲካ ስራ ለመስራትም ሆነ ወታደራዊ እንቅስቃሴ ለመፈጸም ከአንዱ ቦታ ወደ አንድ ቦታ ኃይል አቀናንሶና ትኩረቱን አድርጎ ለመፈጸም የኃይል ሚዛኑን ያዛባና ትኩረቱን በሙሉ የከፋፈለ ሁኔታ ነው የተፈጠረውና እንደዚህ አይነት ትስስር ያላቸው ትግል በትስስርና በአንድነት ሲሆን የተሻለ ውጤት እንደሚመጣ ያየንበት ነው ማለት ነው። በደንብ ግልጽ ላርግል ጥያቄንና አንድነታችሁን ያጠናክራችሁ ስትመጡ ጠላት የሚባለው ወይም ደግሞ አገዛዙ ብልጽግና በተለያዩ ግንባሮች ረፍት የለሽ ውጊያዎችን ከፍቶብናል ብላችሁ ታምናላችሁ ወይስ ዋነኛ መነሻው ሌላ ምክንያት ነው? ማጥቃት በዋናነት ጠላት በተመረጡ ቦታዎች ማጥቃት ፍላጎትና እንቅስቃሴ የነበረው ቢሆንም ላለፉት ከመስከረም ወር ጀምሮ ባደረጋቸው አጠቃላይ መጠነ ሰፊ እንቅስቃሴ ጠላት ሰልችቶ ማሳካት የቻለው አጠቃላይ ውጤት ነገር የተመዘገበ ባለመኖሩ ወደ ካምፕ ተሰብስቦ የተጨነቀበት ወቅት ነው። እኛም ማጥቃት የከፈትነውና በአመዛኙ የኛ የማጥቃት እቅድ ስለነበረ በሱ ግራ መጋባቱ ውስጥ ገብቶ ነው የተመታው ማለት ይቻላል። አሁን በዘመቻ አንድነት ለመመታቱ እና ግራ መጋባቱ እቅዳችን አለማወቁ እንዲሁም ደግሞ እቅዳችን ቢያውቅም ቀደም ብሎ ኃይል አባክኖ ሰራዊት የፈረሰ እየጠፋበት እየከዳበት ቀሪው የተደመሰሰበት ቆይቶ
ሞራሉ ላሽቆ በውጤት ደረጃ ይሄን ያህል ዘጠነ ሰፊ እንቅስቃሴ ሀፍት አባክኗል ብዙ ሶርስ አባክኗል ኢስራኤል አባክኗል አለ የሚላቸውን ቴክኖሎጂዎች በሙሉ ተጠቅሞ አባክኗል ቀንና ሌሊት ባዝኗል በዚህም የተገኘ ውጤት ስላልነበር በቁዘማ ውስጥ ያለ ነው ቀጣይ ምን ማድረግ እንዳለበት ግራ ተጋብቶ ባለበት ወቅት ነው ማጥቃት የሰነዘርነውና በወቅቱ ከመታትና ግራ ከመጋባቶች ምንም ሊል አይችልም ምናልባትም በቀጣይ ጊዜ ግን ይሄን የዘመቻ አንድነት የደረሰበትን ምት በተመለከተ ለሞራል የበላይነት ስለተወሰደበት ይሄን የላሸቀ ሞራሉን ለማነሳሳት ሲል በዚህ ልዘምት ነው በዛ ለወጣ ነው የሚል የተለመደ ዲስኩር ሊያሰማ ይችል ይሆናል እንጂ የኛ ማጥቃት እቅድ ነበር ማለት ይቻላል አሁን በዚህ አንድን የዘመቻ አንድነት ተብሎ በአድርጋችሁ ዘመቻ በዋናነት ብዙ አውዶጋዎች ላይ በየለቱ በሚወጡ ዜናዎች እንደምናየው ብዙ ድል ተመዝግቧል እናንተም በተለያዩ ሚዲያዎች የምታብራሯቸው ናቸው ለመሆኑ በወታደራዊ አቋማችሁ ምን አይነት ድል አስመዝግበናል ብላችሁ የምታስቡት ከአጠቃላይ ከአገዛዙን ከማዳከም አንፃርስ የትኛው ግባችሁ ድረስ ደርሳችኋል እንደው አንዳንድ ሰዎች ይሄ የየለት የግንባር አውደውጊያም ወደ ዋናውና ማከላይ መንግስቱን ወደ ማውረድ የሚያስኬድ አይደለም ብለው ይተቻሉ በተቃራኒው ደግሞ ማከላይ መንግስቱ አሁን ላይ ያለው በአማራ ክልልና አንዳንድ አካባቢዎች ነው እንጂ ኃይልም ያለው እዛ ነው ኃይሉ እየተመታ ነው ብለው ያስባሉና እናንተ ባደረጋችሁት የዘመቻ አንድነት ውጊያ በትክክል ያሳካችሁት ነገር ምንድነው እስካሁን ባለው ሂደት እኛ በዚህ ሂደት እስካሁን የተሳካው ባደረግናቸው አጠቃላይ ማጥቃቶች እንቅስቃሴዎች አንድም የጠላትን ኃይል መተናል ደምስሰናል አቁስለናል ከጥቅም ውጭ አድርገናል እንዲበተን አድርገናል በሌላ በኩል የጠላትን ትጥቅና ስንቅ ነጥቀን የማራክንበትና ለኛ አገልግሎት ለወታደራዊ አገልግሎት እንመጠቀም ያስችለንን እድል አግኝተንበታል በሌላ በኩል የሰራዊታችን ተነሳሽነት እና ድንገተኝነት እንዲሁም ደግሞ አቅም ሁለንተናዊ አቅም ገምግመንበታል ውጤትም አምጥቶልናል ተነሳሽነትም ተፈጥሮበታል በሌላ በኩል ወታደራዊ ድል ብለን የምንወስዳቸው መካከል የጠላት ብዙ ቀጠናዎችን ከተሞችን አካባቢዎችን ንዑስ ወረዳዎችን ነፃ ያወጡበት አውደውጊያ ነው በተጨባጭ ነፃ ያወጣውን መሬቶች ነፃ ወጥቶልናል ማለት ነው በሌላ በኩል በግፍና በመከራው ቀንበር ውስጥ የነበረውን ህዝባችን ነፃ ማውጣትን ያህል አስደሳች ነገር የለምና ነፃ ያወጡ ቀጠናዎች ተበረክተዋል በሌላ በኩል ሌሎች ቀደም ብለን ይዘናቸው የነበርኑትን ደግሞ አጽንተን የመያዝ አቅም ፈጥሮልናል ማለት ነው በሌላ በኩል በፖለቲካዊ ዘርፍ ደግሞ በጣም ጥሩ የሚባል የህዝብ አቀባበል እንዲሁም ጠላት ደግሞ መስራት የሚፈልገው ፕሮፓጋንዳ ወደ ዜሮ የወረደበት ተቀባይነቱን እንዲያጣ የተደረገበት የዋሻቸው የደኩሰኮራቸው የወጣቸው የወረዳቸው ነገሮች በሙሉ የሰራቸው ፕሮፓጋንዳዎች በሙሉ የሚንድ የፖለቲካ ምት የተመታበት ነው ምክንያቱም በተጨባጭ በኃይል ስለተመታ በተጨባጭ ፋኖ የማይሸነፍ ኃይል ብቻ ሳይሆን የሚያሸንፍ ኃይል መሆኑን በተጨባጭ ያሳየበት ስለነበር እንዳልከው ቀደም በቁዘማ ውስጥ እንዲገባና በፖለቲካው ዘርፍም ቅቡልነት ፍጹም እንዳያገኝ ያደረገ ነው ብዙ ሸቶች ዋሽቷል ግን ባሆኑ አጠቃላይ ፋኖና ተቻለው ቆሞ መዋጋት አይችልም ተቀምጦ መዋጋት አይችልም እያለ ሲደሰኩር የነበረበት ሁኔታ ንዶበታል ማለት ነውና በርካታ ጥቅሞች አግኝተው ወደኛ ሰራዊት የሚከላከል የሰራዊት አዳዲስ የሰራዊት ምልምል አባላቶችን ያገኘንበት ነው እጅግ ዘርፈ ብዙ ጠቀሜታዎች ነው ያገኘ ነው ማለት ነው በተለይ ከአርማጮ ተነስታችሁ እስከ ቋራ ጫፍ በተለይም እስከ ጃዊ ወረዳ አጋጣሚዎች ቦታ ድረስ ረጅም ቀን የወሰደው ውጊያ በብራኑ በቀለ የሚባል ሌተናል ኮሎኔል ሌተናል ጀነራል አማካኝነት የተመራ ረጅም ቀናት የወሰደው ውጊያ አድርጋቸዋል ያ ውጊያ በልዩነት በስናዩ የነበረና በተከታታይ ከበባ ውስጥ የሚያስገባችሁ የመከላከል ስራ መስሰርበት የነበረ በዜናችን ስናነሳ የነበረ ነው በዛ ሁኔታ ውስጥ አገዛዙ ምንድነው ያጣው ብላችሁ ታስባላችሁ እናንተስ ያንን ያደርጋችሁበትን ውጊያ እንደ ልዩነት ኃይልና አቅም የሆናችሁ የተለየ ነገር አለ
ጠላት ፍላጎቱ አንድም ሆነ በሌላ በኩል የቆላማውን እና ጠረፋማውን ኮሪደር ቀጠናውን ከጀርባ ቆርጦ በመያዝ አቅርቦትም ሆነ ሌሎች ነገሮች ስልጣናዎች የሚሰጡበታል ባሉ ኪስ ቦታዎችን ጭምር ማጣበብ ፍላጎትና ምኞቱ ነበር። እንግዲህ ላለፉት 20 ወራት ከፍላጎትነት አላለፈም እንጂ ማለት ነው። ይህ ማለት ትላንት ማለት አራተኛ ቀኑን ራሱ አሁን በያዘው ሙከራ አድርጓል። ከፓዊ ከሱዳን ጠረፍ አቅጣጫ እንቅስቃሴ በማድረግ ግዙፍ ኃይል አንቀሳቅሶ ቀጥታ አባይ ዱር በተባለ አማና አባይ ዳር በተባለና እንደዚሁም አዲስ ዓለም በተባሉ የቋራ መሬቶች በኩል ዘልቆ ለመግባት የሞከረው ኃይል እንኳን ከዚህ በሰሞኑ እንቅስቃሴ ማለት ነው ክፉኛ የተመታበት ሁኔታ ነው ያለው። በተለይም ከፓዊና ሱዳን ጠረፋማ ቀጠናዎች በመነቃነቅ የቋራ ቁልፍ የፋኖ ይዞታዎችን ለመውረር ከፍተኛ ቁጥር የነበረው የጠላት ብርሃኑ ጁላ ጦር ነው ለተከታታይ 4 ቀናት እየዘመተው ማለት ነው። ይህ ጦር አባይ ዳር፣ ሰላም አርጊ፣ አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ባደረሰበት ምት ክፉኛ ተመቶ በዚህ የተበሳጨው ንጹሃንን ገድሏል። ከ45 በላይ ቁም እንስሳ ያርሶ አደር ንጹሃን ያርሶ አደር ቁም እንስሳ ሁሉ አርዶ በልቷል። እንዲሁም ደግሞ አውድሟል፣ ገድሏል ማለት ነው። በሌላ በኩል ከተሞችን ሰላም አርጊ የምትባለውን አቃጥሏል። ወደ 12 ቤቶችን አቃጥሏል። እህል አቃጥሏል። እንደዚሁም ሞተር ሳይክሎች ምናምን አቃጥሎ ዘርፎ የነበረ ቢሆንም በደረሰበት ምት መልሰን እነዚህ 3 ቦታዎችን ተመልሰን ተቆጣጥረናል። ከጀርባ በመቁረጥ እንደገና ተመቷል ማለት ነውና ቀጠናው ላይ ፍላጎት አለው እውነት ነው። የትኛውም ቦታ አጸዳለው ብሎ ነው የገባው፣ ግን የቆልፍ የሚባሉ ቦታዎችን ለመቆጣጠር አልቻለም። ህዝብ ከጎናችን ነው። እንዲሁም ደግሞ በአላማ እና በጽናት የሚታገል ሰራዊት ስላለን በማንኛውም ሁኔታ ከዚህ በላይ ቀጠናችን ያሰፋን የምንሄድ ይሆናል። አሁን ማጠናከርን እንጂ ብርሃኑ በቀለ እንደሚናገረው የተሳካ መሬት ላይ ያለ ውጤት የለም ማለት ነው። በተያያዘ ከዚህ ጋር ጎንደር ከተማ መናገሻ ከተማው ዙሪያ የሚደረጉ ውጊያም በቅርብ ጊዜ እንደ አዲስ በሚዲያ በጣም እየተነገረ ያለና ሰፊ ውጊያዎች እየተካሄዱበት ያለ የከተማው አዋሳኝ አካባቢዎች ሁሉ አሉ። ዮሐንስ እዛ አካባቢና በዛ ውጊያ አገዛዙ ላይ ምን አይነት ጫና ነው ማሳደር የቻላችሁት? ድሎቹስ ምን ይመስላሉ? በጎንደር ማዕከላዊ የጎንደር ቀጠና ላይ የምናደርጋቸው ትግሎች ጠንከር ያሉ እንደሆኑ ይታወቃሉ። ሁሉም ቦታ የምናደርጋቸው ጥሩ ትግሎች ናቸው ያሉት። በእርግጥ ሆኖም ግን በጎንደር ዙሪያ ያለው ደግሞ ጠላት ዋና ቤዝ አድርጌ ታገልበታለሁ የሚለው በአንቶኖቭ የሚበርበት በሄሊኮፕተር የሚበርበት የሚያርፍበት ሰራዊትና ስንቅ የሚያከማችበት የጎንደር ቀጠና ከዛው ከምብርቱ ስር ዙሪያውን ጠምጥመን ይዘን ያው በተደጋጋሚ እየመታ ነው። ስንፈልግ ጎንደር ከተማ እየገባን እየመታ ነው። ቀጠናው ዙሪያውን እየመታ ነው። ስንፈልግ እንቅስቃሴው ላይ በሚያደርግበት ሁኔታ እየመታ ነው። ወታደራዊ እንቅስቃሴያችን ቀጥለናል። መዋቅር የተባለም ዙሪያ ገባውን በሙሉ ጎንደር ዙሪያ ሙሉ በሙሉ እየፈረሰ ነው ማለት ነው። የጎንደር ዙሪያውን መዋቅር የሚባል የለውም። ብቻዋን ከተማዋን ውስጥ ያለችውን እንደ ደሴት የሚያያት የተወሰኑ ቀጠናዎች እና ክፍለ ከተሞች ይኖራሉ እንጂ በአብዛኛው መዋቅር የሚባል የለውም። መዋቅሩን እናፈርሳለን። ሊያደራጅ ሲሞክር ሊያሰለጥን ሲሞክር እናፈርሳለን፣ እንመታለን፣ ዘልቀን እንገባለን። ስለዚህ ቀጠናው ላይ በተለይ ደግሞ የሚገኙት የጎንደር የበጋሻው ክፍለ ጦር እንዲሁም የታድሎ ክፍለ ጦር፣ መብረቅ ክፍለ ጦር እንዲሁም ሌሎች ክፍለ ጦሮችና ብርጌዶች የጥቁር አንበሳ ብርጌድን ጨምሮ በርካቶቹ በዚህ ቀጠና ላይ እንቅስቃሴ የሚደረግበት ስለሆነ ጠንካራና ነባር ኃይል ስለሆነ በአቅምም የተሻለ አቅም ያለው ክፍለ ጦር እንደመሆኑ ያው ምቶችን በተደጋጋሚ ያራሳረፍንበት በጽናት እየታገልነው እንገኛለን ማለት ነው። በተለያዩ ጊዜያት በቅርብ ጊዜ በከፍተኛ ደረጃ የድሮን ጥቃቶች ይፈጸማሉ በመታርጓቸው የውጊያ ቀጠናዎችና በእናንተ ቁጥጥር ስር ባሉ የተለያዩ ከተሞችና ሰራዊታቸው የሚንቀሳቀስባቸው አካባቢዎች ላይ የድሮን ጥቃቶች በአገዛዙ እየተፈጸሙ ነው ያሉት። በእነዚህ የድሮን ጥቃቶች በዋናነት ንጹሃን እንደውም ገበያ ላይ የነበሩ ሁሉ ትምህርት ቤቶች፣ የጤና ተቋማት ታርጌት እንደተደረጉ ነው የሚነሳው። ግን ምንድነው በእነዚህ የድሮን ጥቃቶች አገዛዙ በዋናነት ያሳካው ነገር አለ ወይንስ ደግሞ
ንጹሃንን መጉዳትን እንደዋና ስራ አሁንም አስቀጥሎታል ማለት ይቻላል። አዎ በጎንደር በተከታታይ ዘመቻ አንድነት ከጀመረ ወዲህ በተከታታይ 3 ጊዜ 4 የድሮን ድብደባዎች አድርጓል። በአንድ ቦታ 2 ጊዜ ነው የድሮን ድብደባ የፈጸመው። በሁለቱ ደግሞ አንዳንድ ጊዜ የተደረጉ የድሮን ድብደባ ውጤቶች ናቸው። ይህም በደቡብ ጎንደር መካነ ሰላም መካነ ሰላም ከተማ አቅራቢያ ነው። አንደኛው ደግሞ ማዕከላዊ ጎንደር ዞን ኪንፋዝ በገላ ሮቢት የተሰኘች አነስተኛ ከተማ ላይ ነው። በመቀጠል በተመሳሳይ ኪንፋዝ በገላ ወረዳ ዋና መቀመጫ ስላሬ የምትባል ከተማ አለች። የወረዳው ስላሬ ከተማን በተቆጣጠርንበት ወቅት እንደዚሁ ንጹሃን ላይ የድሮን ጥቃት ድብደባ ፈጽሞ ከ33 በላይ እና 32 በድምሩ ከ65 በላይ ንጹሃን የህይወትና የአካል ጉዳት ደርሶባቸዋል ማለት ነው። በዚህኛው በመካነ ሰላም ደግሞ እንደዚሁ ከ11 በላይ ንጹሃን የተሰዉበት እንዲሁም ደግሞ አጠቃላይ 35 ያህል ቁስለኛ የሆኑበትን እነዚህ ላይ ንጹሃን ላይ ያነጣጠሩ ጥቃቶች ጠላት አድርጓል ማለት ነው። በአብዛኛው ውጊያ ሲደረግ በነበረባቸው ጊዜ ከበባ ውስጥ የገባው ኃይሉን ለማትረፍ አልችል ሲል የሚማረክበት እንደሆነ ሲያውቅ የፈጸማቸው ናቸው። በተለይ ከቅርብ ጊዜ ወዲህ ከዘመቻ አንድነት ጋር ተያይዞ ከወታደራዊ ምት ጋር የተያያዙ ሁኔታዎችን መቀልበስ ስላልቻለ ንጹሃኑን ተበቅሏል ማለት ነው። ንጹሃን ደግሞ የተበቀለው በአብዛኛው ከትምህርት ቤት ከገበያና ከቤተክርስቲያን በሚንቀሳቀሱበት ማህበራዊ ክዋኔ በሚከወኑባቸው ቀጠናዎች ነው እና የሚሰባሰቡባቸውን ታርጌት እያደረገ ነው ጉዳት ያደረሰውና ይሄን አድርጓል። ሆኖም ግን መሬት ላይ የነበረውን ኃይል በቁጭትና በወኔ መምታት ችለናል ማለት ነው በብዙ ቦታዎች። አመሰግናለሁ ዮሐንስ። አሁን ያላችሁበት የቀጠና አካባቢ አሳሳቢ ሁኔታዎች እንዳሉ በማህበራዊ ሚዲያም በተለያየ መንገድ ይነሳል። ግን ጠቅላላ እናንተ አንድነታችሁን በማጠናከርና የህዝቡን ፍላጎት በማሟላት በኩል የምታደርጓቸው መልካም እንቅስቃሴዎች ደግሞ እንዳሉ በሌላ በኩል ይሰማናልና ጎንደር ላይ ያለው አገዛዙን ሙሉ ለሙሉ የማስወገድ እንቅስቃሴና የታጋዩን ክፍል ወደ አንድ የማምጣት እንቅስቃሴ በበጎ መንገድ ቀጥሏል ማለት ይቻላል። አሁን ነው በቀጠናው እንግዲህ ለአማራ ፋኖ አንድነት በጎንደር በአንድነት ከመጣ ከጥር 13 2017 ዓ.ም ቀን ዕለተ ቀን ጀምሮ ለአንድነት ሰፊ ጥሪዎችን ሲያደርግ ቆይቷል። በተደጋጋሚ ጥሪ ብቻ ሳይሆን ክፍት አድርጎ ውይይት አድርጎ ከሌሎች አደረጃጀቶች ጋር ለመስራት የሚያስችለውን በር ከፍቶ እየጠበቀ ባለበት በርከት ያሉ አንድነትን የፈለጉ እየተቀላቀሉ ቆይተዋል ማለት ነው። በሌላ ቦታ የሥራ አስፈጻሚ አባል የነበሩና ሌላ ልዩ ሙያ ይፈጽሙ የነበሩ አካላት ተጠቃለው ገብተዋል ማለት ነው። ወደ አንድነት ገብተው በድርሻቸው ሚናቸውን ስራቸውን እየፈጸሙ የቀጠናውን ትግል እየደገፉ ውጤት እያመጡ ይገኛሉ። በሌላ በኩል ያልተቀላቀሉ ደግሞ ሌሎች አደረጃጀቶች አሉ ማለት ነው። ይሄ እንግዲህ አሁንም ቢሆን በአማራ ፋኖ በጎንደር በኩል ዛሬም ለአንድነት ክፍት መሆኑን ነው ማረጋገጥ የምንፈልገው። ዛሬም ለዓላማችን አንድ ከሆነ ምንታገልለት ህዝብ አንድ ከሆነ መዳረሻ ዓላማና ግባችን አንድ ከሆነ ተቀራርቦ አንድ ሆኖ መስራትና እንደ አማራ ማጠቃላይ አንድ ወጥ ድርጅት ነው የሚያስፈልገው። አማራና ተነጋግሮ አንድ ወጥ ድርጅት ከመስራት ይልቅ የጎንዮሽ ልዩ መጓተቻዎች ወቅቱን የሚያመጥኑና የህዝባችን መከራ የሚያራዝሙ ስለሆኑ ለድል የሚያበቃንን አቅጣጫ እንድንከተል ወንድሞቻችን በዚህ አጋጣሚ ሌሎች ወንድሞች እህቶቻችን ታሳቢ አድርገው ንግግር አድርገው ለአንድነት ዝግጁ ሆነው የሚመጡበትን የራሳቸውን ውሳኔ እየወሰኑ ብንገናኝ ብንሰራ በእኛ በኩል ክፍት ነው ፍላጎት አለን ማለት ነው። በትግሉ ሁኔታ ውስጥ በአጠቃላይ ከ80% በላይ የአማራ ክልልን በፋኖ ቁጥጥር ስር እንዳለ ዓለም አቀፍ ተቋማትም ይፋ አድርገዋል። በእናንተም በኩልም አገዛዙን በአብዛኛው የክልሉ አካባቢዎች እንዳስወገዳችሁት ወይም ደግሞ ከቁጥጥር ውጭ እንዲሆን እንዳደረጋችሁና ህዝባዊ አስተዳደሮችን ጭምር እየመሰረታችሁ እንዳለ ይሰማል፣ ትገልጻላችሁ።
በተቀላላው ደግሞ የአማራን ህዝብ ነፃ ለማውጣት የሚያስችል የአማራ ፋኖን የአንድነት ጉዞና ምስረታ በተመለከተ በተደጋጋሚ በቅርብ ጊዜያት የሚሉ መልሶች ይሰጣሉ። አንዳንድ ጊዜ ደግሞ ያው የውስጥ የቤት ስራችሁን ለመስራት የምታደርጓቸው ጥረቶች አሉ። ግን ህዝቡ አሁንም ጥያቄዎችን ያነሳል። መቼ ነው አንድ የሚሆኑት? ከበጎ ፍላጎቱና ቶሎ ካለበት ጫና ወጥቶ ለማየት ማለት ነው። በዚህ ሂደት ውስጥ አሁን ያላችሁ ሂደት ጠቅላላ ወደ አንድነቱ የመምጣት እድሉ የተቃረበ ነው ማለት እንችላለን ዮሐንስ? ወደ አንድነት የመምጣት እድሉ በተቀልሎ ከፍት ነው። ውይይትም የሚደረግበትና ሊደረግበት የሚገባቸው ስራዎች አሉ። በተቀልሉ ግን በዚህ ሁኔታ በተታተነ ሁኔታ ግን አማራ መቀጠል የለበት የሚል ጥቅል አቋምና ውሳኔ ግን የተያዘ በመሆኑ አማራ ወደ አንድ የመምጣቱ ጉዳይ ምንም አጠያያቂ አይደለም። የተለያዩ ከአነሳሱ ጀምሮ ከጎበዝ አለቃ ተመስርቶ የመጣ ከዛ ሻለቃና ሻምበሎች እንዲሁም ብርጌዶችና ክፍለ ጦር እያለ ቀስ እያለ ወደ እዝና ወደ አደረጃጀቶች ከዛ በላይ ወዳለ ያደገ የመጣ ትግል እንደመሆኑ ከፈረሱ ጋሬው የቀደመበት ሁኔታ ትግሉ ቀድሞ አደረጃጀቱ ደግሞ ትን ሆኖ የቆየበት ሁኔታ ስለነበር ይሄን ማስተካከል ጎን ለጎን ያደረጃጀት ስራ የተከወነ እንደመምጣቱ እንደዚህ አይነት የሚጠበቁ ሁኔታዎች ይኖራሉ። ግን ጠባብ ናቸው። ወደ አንድ ለመምጣት ያስችሉናል። ወደፊት ወደ አንድ መምጣት ደግሞ ምርጫ ስለሌለው ምርጫ በሌለው ትግል ውስጥ ትግልን ማራዘም ወይም ደግሞ መከራን ማራዘም አስፈላጊ ስላልሆነ ቆራጥ የሆነ ውሳኔ በመወሰን ለአንድነት ዝግጁ መሆን ወቅቱ የሚጠይቀው በሳል አመራር ስለሆነ በሳል አመራር ሁሉም ሊሰጥ ይገባል። በእኛ በኩል ዝግጁ ሆነን ነው የምንገኘው ማለት ነው። መልካም። አሁን የዘመቻ አንድነት እንቅስቃሴን ትገፉበታላችሁ ተብሎ ይጠበቃል። እስከዛሬው ድረስ ያደረጋችሁት ነው ያለው ውጊያ አለ። በሚቀጥሉት ጊዜያት የሚኖሩ ውጊያዎች ደግሞ በአገዛዙ በኩል እንደ አዲስ ኃይሎችን አስመርቆ የማስገባት በልዩ ኃይልን በመከላከያ ሰራዊትን በየቀኑ አንድ የሥራ ዘርፍ አድርጎ ይዞ ሰራዊት አርጌ አወጣው የሚለውን በሙሉ በአብዛኛው ወደ አማራ ክልል እየጫነ እያስገባ ነው ያለው። ከዚህ አንፃር የናንተ ዝግጁነት እንዴት ነው? ቀጣዩ መንገድስ ምን ይመስላል የሚለውን በመጨረሻ እናንሳ። ያው ጠላት የተመታበት ያለውን ኃይል የሚተካ ማሰልጠን ግዴታ ነው። የሚከዳበትን ጥቅምጭ የሚሆንበትን አካል የሰው ኃይል የሚሸፍን ነው የመሳሪያ ብክነት የሚሸፍን እንቅስቃሴ ማድረጉ የማይቀር ነው። ምክንያቱም እየተመታ ስለሆነ ነው በብዛት ስልጠናዎች የሚያደርገው። ስለሆነም እኛም በዛው ልክ ስልጠናዎች በማድረግ ነው የሚጠበቅብንና ማድረግ ያለብን እያደረግንም ነው የሚገኘው። በሌላ በኩል የሰው ኃይል ምልመላውን ማደራጀቱን በትጥቅና በመሳሪያ ተተኳሽ አቅርቦቶች በመድኃኒት ልዩ አቅርቦቶች ራሳችን ያጠናከርን እስከቀጠልን ድረስ በቅድ ምንም ያህል በተጨባጭ የተሰለፈውን ብቻ ሳይሆን በስልጠና እና በለብ ሁኔታ መጥቶሊ እንደ ኃይል አማራጭ ሊጠቀሙ የሚችለውን የሰው ኃይል ሁሉ አስልጠን ነው የምንዋጋውና ምን ያህል ኃይል ሊያመጣ ይችላል፣ የት ሊያመጣ ይችላል፣ ምን አይነት የኋላ አቅም ደጀን አቅም ሊኖረው ይችላል፣ ተኪ አቅም ሊኖረው ይችላል ሚሊተሪና እንቅስቃሴ እስካደረግን ድረስ ጠላት የምንጠብቀውን ያህል ተተኪ ማግኝቷልና እናምንም አሁን ያለውም ያሰለጥነውም ለኛ ስጋታችን አይደለም ማለት ነው። ያለውን አጠቃላይ ቁመናችን ውጤት ለውጥ ሊያመጣ የሚችልለት ምንም አይነት አቅም የለውም። በዋናነት ደግሞ የጠራ ዓላማ የሌለው ብዛት ስለሆነ ይሄን ብዛትኛ አፈራውም በጥራት ነው የምንታገለው፣ በዓላማ ነው የምንታገለው። ዓላማ የሌለው ብዙ ቢሰበሰብ ዓላማ ያላቸው ሙያ ያላቸውን መሰብሰቡ ወታደራዊ ቋንቋ ያስገድዳልና እንደው ምናልባት ዮሐንስ ላንተ እዚህ ላይ ለየት ያለ ጥያቄ ማቀርብልህ ምንድነው አንተ በሰራዊት ውስጥ አልፋሃን አሰልጣኝም ሆነ ሰልጣኝም ሆናልና ብዙ ጊዜ ሲነሳ አቅም የሌለው ሰራዊት ነው አሁን እየመጣ ያለው ሚል ቋንቋ አለና ምን ማለት ነው? ለኔ አይነቱ ሰው ምሳሌ ወታደራዊ ሳይንስን ለማያቅሰው ሳይሰለጥኑ ነው የሚወጡት ወይንስ የበቂ የውጊያ ምክንያት የላቸውም ወይስ አካላቸው አልተገነባም ወይስ ትጥቅ የላቸውም ማለት ነው ሚለውን ብታስረዳን። የአብይ አህመድ የሚያመጣቸው ሰራዊት አባላት በአብዛኛው ያለባቸው የአምሮና የሙያ የክህሎት
የዓላማና የክህሎት አቅም ችግር ያለባቸው ናቸው። ያ ማለት በአእምሮአዊ አቅም ግሉለት እዚህ ዓላማ በአንድ ትግል ውስጥ በጣም ወሳኙ ምዕራፍ ነውና ዓላማ ጉዳዩ ከአእምሯቸው የሰረጸና የህይወት ዋጋ ለመክፈል የሚያነሳሳቸው ተነሳሽነታቸውን የሚጨምርላቸው ሳይሆን ግራ የሚያጋባቸው እንዲያውም ጦርነቱ ሳይፈልጉ የሚመጡት በአብዛኞች ሳይፈልጉ የሚመጡት ሳይረዱ የሚሞቱበት ስለሆነ ግራ ይጋባሉ። ዓላማ ነው። ክህሎት ያልኩ ደግሞ በወታደራዊ ሙያ ክህሎታቸው ዝቅተኛ የሆኑ ከፋኖ የኃይል አቅምና ፍላጎት ወታደራዊ አቅም ከመሳሪያ ጋር ያላቸው ግንኙነት ከጽናት ጋር የተያያዙ ጉዳዮች ራብጥም ጉዞ መቋቋም ጉዳዮች እንደዚሁም ደግሞ ጠቅላላ የጠላት ፍላጎትን ማለት የፋኖን አቅም ተረድቶ ውጤት ለማምጣት የሚያስችል ወታደራዊ የአእምሮ ንቃትና ብቃት የላቸውም። በነገር ላይ በዚህ አጋጣሚ ምነግርህ የአብይ አህመድ ጄኔራሎች የሚበልጡን የፋኖ አመራሮችን አዋጊዎችን የሚበልጡን በቦርጭ ብቻ ነው። በሌላ ነገር አይበልጡንም። እና እነዚህ ኃይሎች ሙያዊ አቅም የላቸውም። በተጨባጭ እኛ የትኛውም ጎረቤት ሀገር ሳንጠለል መሀል ሀገር ጀምረን መሀል ሀገርን ያፈረስናቸው ማንኛውም አይነት ወታደራዊ ዝግጅት ሳይደረግ ማለት ነው። በነፍስ ወከፍ የጦር መሳሪያ ነው የፈረሱት። እነዚህ ኃይሎች ቅድም እንዳልኩ በቦርጭ ብቻ ነው እንጂ በስትራቴጂም ሆነ በውሳኔ ሰጭነት እንዲሁም ደግሞ በአቅም አጠቃላይ ሁኔታውን በቁርጠኝነትም የማንገናኝ ስለሆን መሬት ላይ ቅድም ያልኩ የወታደራዊ አቅም ልዩነቶች አሉ ብሎ ለማለት ያስችላል ማለት ነው። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ። በቃ ተመልካቾቻችን የነበረን ቆይታ በዚህ ያበቃል። በሌላ ቀን በሰላም እንድንገናኝ እመኛለሁ። መልካም ጊዜ ይሁንልን።